አዎ 12 13 ዓመት ባየር ላይ ተጉዘሻል። ረጅም ጊዜ ታምሜ ነበር። ኢቨን መራመድ አልችልም። እንዴት ነው ሽግግሩ ከሆስተስነት ወደ ሜካፕ? ከ3 ዓመት እስከ 2 ዓመት ላይ ተቀብቶ የሚቆይ ከሜካፕ ደንበኞች መካከል እኔን እንደ ፊልም ኮከብ አድርጊኝ ያለሻል? ካለ አንድ ተሰጥኦ የተፈጠረ ሰው የለም። ተመልካቾቻችን ይህ መሴ ሾው ነው። መሴ ሾው በአባይ ቲቪ እና በመሴ ሾው ዩቲዩብ ብቻ የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን እንግዳ ፕሮግራም ይሆናል። ዛሬ አሪፍ እንግዳ ጋብዤላችኋለሁኝ። ቀደም ሲል ሆስተስ ነበረች፣ በኢትዮጵያ አየር መንገድ የበረራ አስተናጋጅ ነበረች። ከዚያ በኋላ ደግሞ ወደ ሜካፕ አርቲስትነት ተሸጋግራ አሁን ዓለም አቀፍ የሜካፕ አርቲስት ማሰልጠኛ ማዕከል አቋቁማ በጣም በጥሩ ደረጃ ላይ ትገኛለች። ስለ ስራዋ ስለ ሜካፕ አርቲስትነት ላወጋት ዛሬ የመሴ ሾው የክብር እንግዳ አድርጊያታለሁኝ። ሜካፕ አርቲስት ሜላት ታሪኩ እስቲ በክብር ተቀበሏት። እንዴት ነሽ ሜላት? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነው? ሜካፕ ተቀብቻለሁ አልተቀባሁም? እስቲ አናላይዝ አድርጊኝ። አይ አልተቀባሁም እንዳለ ነው። ግን ተቀብቼ ነው የመጣሁት። የውስጥ ነው ኢንቴሪየር ነው ሜካፕ ነው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እሺ ሜላት ያው ስለመጣሽ ደስ ብሎኛል ዛሬ። እኔም በጣም አመሰግናለሁ። የዚህ የሜካፕ ጉዳይ በተለይ አሁን እህቶቻችን የመጠቀም ልምዳቸው የዳበረ መጥቷል እና የወቅቱ ጉዳይ ሆኗል። እውነት ነው እና ለዛ እስቲ ዛሬ በደንብ ስለዛ እንድናወራ ነው ዛሬ ጋበዝኩሽ። አንቺ ደግሞ በዚህ በዓለም አቀፍ ማሰልጠኛ ማዕከል አቋቁመሽ ነገሩን በጣም መነጋገር ያርገሽዋል። ቴንኪዩ መሲ። እንግዲህ እየሞከርን ነው። በዚህ በማህበራዊ ሚዲያ እኮ ላይቭ ስታስተምሪ አንዳንድ ጊዜ እከታተላለሁ። እውነት? ታዲያ ቴንኪዩ። ሜካፕ አርቲስት መሆን እፈልጋለሁ ወደፊት። በደስታ እናስተምራለን። በደስታ እስቲ ከመጀመሪያ ሜካፕ አርቲስት ከመሆንሽ በፊት ያው እንግዲህ ሆስተስ ነበርሽ። ፎቶዋን እያየሁ ነበር። እስቲ እናያት ፎቶዋን። ዋው! አንቺ እያለሽ በአውሮፕላን አይልኩም እንጂ አላጋጠምሽኝም። ይሆናል ወይንም ግን አንቺን የምትመስል እዛ አውሮፕላን አግኝቻለሁ። ስላልተዋወቅን ይሆናል። እዛም ደግሞ በጣም አክብሮታችሁ በጣም ከፍ ስለሆነ ከባድ ነው በጣም። አንቱ ነው የምትሉን። ግድ ነው እና ቀና ብለን አናይም። ኦኬ። እና ይሄ የአየር ላይ የበረራ አስተናጋጅነት እንዴት ገባሽ? የገባሽበትን አጋጣሚ ታስታውሻለሽ? አዎ በሚገባ። እንዴት ነው የገባሽው? እንዴት ነው የገባሁት? አንድ በጣም መወዳት ጓደኛ ያለች የልጅነት ጓደኛዬ። እሷ ከልጅነቷ ድሪሟ ካቢን ክሩ መሆን ነበረ እና እነዚህ ማስታወቂያ በወጣ ቁጥር ሁልጊዜ ትከታተላለች። እኔም አብሬያት እሄዳለሁ እና አንድ አጋጣሚ ላይ ያው ትምህርትም ጨርሰን እሷ ለመወዳደር ስትሄድ እኔም ለምን አብረን አንሄድም በሚል አብሬያት ሄድኩኝ። እሷ እስከ መጨረሻ አልደረሰችም፣ እኔ ያለፍኩኝ። ግን ከእሷ ጋር ሄጄ ነው። እሷ ምክንያት ሆነችሽ? አይ ላይክ ለእሷ ሄጄ አንቺ ለምን አትገቢም ብሎኝ እኔ ለመወዳደርም አልሄድኩም ነበረ። እንደ አጋጣሚ ነው። ግን ያው የእህል ውሃ ነገር እጣ ፈንታ ነው የሚባለው። ዋው! ታዲያ ስንት ዓመት አገለግልሽ? ኦኔንዶፍ ያው ስትወልድ ግራውንድ ዮንክ ነው የምትሰራው። ኦኔንዶፍ ወደ 12-13 ዓመት ነገር። ዋው! 12-13 ዓመት ባየር ላይ ተጉዘሻል? አይ ኦኔንዶፍ ግራውንድ ስትወልድ። ግን እንዳጠቃላይ የሆስተስነት ዘመንሽ 12-13 ዓመት ነው? አዎ የተለያየ ዲፓርትመንትም ሰርቻለሁ። አየር መንገድ እድሜ በሚባል አስተካከል። የመጀመሪያ ቀን በረራሽ እንዴት ነበረ? የመጀመሪያ ለየት ይል ነበር? አዎ። እስቲ እንዴት ስሜቱ? እየተቀላቀለ ስሜት፣ ፍርሃትም አለ፣ ደስታም አለ፣ ጭንቀትም አለ። ያው ሁሉ ነገር አዲስ ይሆንብካል አይደለ? በጣም ጉጉቱም አለ። ከዛ ደግሞ ልክ ነኝ አይደለሁም የተማርከውን ለመተግበርም ትፈልጋለህ። ግን ኦቨርኦል ኢት ዋዝ አ ጉድ ኤክስፒሪየንስ። መጨረሻ ላይ ወድጄዋለሁ። ወዴት ሀገር ነው የሄድሽው? መጀመሪያ ታይላንድ። ዋው! የመጀመሪያ ፍላጎትሽ ምን ነበረ? መጀመሪያ ከሆስተስ
ከመሆንሽ በፊት ወይም በልጅነትሽ ምንድን ነበር የመሆኑ ፍላጎትሽ? በልጅነቴ በጣም አይገናኝም። አርኪኦሎጂስት መሆን ነበር ፈልገው። ዋው ጂኦሎጂስት ከሁለት አንዱ ከአፈር ጋር ከመሬት ጋር። አዎ አይገርምህም? ወይሎሃ መሬት ፍለጋ እና አፈር ፍለጋ እያሰብሽ አንቺ በሰማይ። አዎ እግዚአብሔር ይፈቅዳል። ተገላቢጦሽ እኮ ነው፣ ተቃራኒ እኮ ነው። እኔ መምህር መሆን እፈልግ ነበረ፣ ጋዜጠኛ ሆንኩ። እውነት እንደዚህ ነው። አይሽ እውነት ነው። ስለዚህ ማነው የጂኦሎጂስቱ ሳይሳካ ወደዛ አመራሽ? አዎ አክቹሊ በልጅነቴ ናሽናል ጂኦግራፊ ዶክመንታሪዎች በጣም አይ ነበር አባቴ። እሱን እንድናይ ላንጉጅም ዴቨሎፕ እንድናረግ አዘ ሴም ታይም ኢንጌጅ እንዲያረገን ብሪቲሽ ካውንስል የሚባል ነበር እና ከዛ ናሽናል ጂኦግራፊ ቪዲዮዎችን እናይ ነበረ። ዩኒቨርሲቲም ጆይን አድርጌያለሁ። ኢንፎርሜሽን ሲስተም ነው ያጠናሁት። ኦኬ ሌላ ትምህርት ነው የተማርኩት። ግን በሰዓቱ ያው ከአባቴም ጋር ስንማከር ያው የምትሰሪበት ነገር ወይም ለሴት አይሆንም ብዙ ጊዜ ወጣ ያለ ስራም ስለሚሆን ጀስት ፕሮቴክቲቭም ስለሚሆን ቤተሰብ ያው ሞር ፕሮዳክቲቭ የምትሆንበት ቦታ ላይ ነው የሚመራው እና በሰዓቱ እኛ በጆይን ባረኩ ሰዓት ዩኒቨርሲቲ አዲስ ትምህርት ነበር፣ እሱን የተማርኩት። የሆስተስነቱን ያው ቀጠልሽበት። ግን ሆስተስ ከመሆናችሁ ባሻገር ሌሎች ሙያ የሚያስፈልጋችሁ ይመስለኛል። አውሮፕላኑ ሰው ቢወልድ ማዋደድ፣ እሱን ሙያ ትቀስማላችሁ ወይስ ነበረሽ አንቺ? አይ እኔ አልነበረኝም። ሙያ ሳይሆን እንደ ተጨማሪ ኮርሶች ይሰጠናል። ፈርስት ኤድ በሚል ኮርስ ላይ የመጀመሪያ እርዳታ መስጠት የምንችልበትን ሌቭል ነው የምንማረው እንጂ ብቁ ሙያተኞች አይደለንም። ግን አትሊስት አንድ እናት ምጥ ቢገጥማት ማዋለድ እንችላለን። እሱን ትሬን እንደረጋለን። እቱን ቁርጥ ሁሉንም ፕሮሲጀር ያው መጀመሪያ አለ የራሱ አካሄዶች አሉት። ኦንቦርድ የሐኪም ባለሙያ ካለ አናውንስ አድርገን እንሞክራለን። ከሌለ ግን ያው ራሳቸው ወልዳላችሁ። ስለዚህ ነርስ ሜላትን ማለት እንችላለን። ነርስ ላይ አንደርስም። ግን ያው የኛ ትልቁ ስራ ከመጠጥ ምግብ ባሻገር ዋና ስራችን የመንገደኛው ደህንነት አይደለም? እሱ ስለሆነ አይ ሆዴን ቆረጠኝ፣ ራሴን ወጠረኝ ምናምን ቢልስ እዚህ ላይ እንደ ሽምቅቅ አደረገኝ ምናምን ቢልሽስ? አሉ የራሳቸው ቼክ የምናደርግባቸው መንገዶች አሉ። አንድ ልጅ ነበረ እንደዚህ አመመኝ ይላል። ከየትኛው ቃላት እንዳመጣው አናውቅም። በዚህ አንደራጨኛ ይላል። ምን ማለት ነው? ዝም ብሎ በዚህ በኩል ያንኮራሽሸኛል ምናምን እና እንደዛ ቢል ደግሞ ችግር ነው። ያው በተቻለ መጠን ኮሚኒኬት ለማድረግ እንሞክራለን በሚገባን ቋንቋ። እነሱም አይ ጥሩ ነው። እንደው በአየር ላይ ብዙ ገጠመኞች ይኖርሻል ብዬ አስባለሁ። ምናምን የተለየ አጋጣሚ ነበረሽ? ያን ያህል በጣም ጎላ ያለ የለም፣ ግን አሉ ብዙ የሚገጥሙ አሉ። አይ እኔ ሰማሁት አለ። እውነት? እስቲ አይ ሜላት ሻንጣ ወድቆባት ነበር አሉ። ያ ድንገት ከላይ ወደቀ። እውነት ነው? ጥሩ ልክ ነህ። ማን ይሄ ግን ጥሩ መረጃ አውሮፕላን ነበረ። እውነት ይሄ ጥሩ መረጃ ነገር ሻንጣ ወድቆባት ለትንሽ ተረፈች አሉ። አይ እውነት ከፍተኛ ጉዳት ደርሶብኝ ነበር። ወገቤን ታሜ ነበር ረጅም ጊዜ። እውነት ነው። እውነት ከላይ ወደቀ። ከላይ ወደቀ። ምንድነው ኖርማሊ የኛ ስራ አሲስት ማድረግ ቦታውን ማሳየት ነበረ እና በነበረው ሰዓት በዛ ሰዓት የነበሩት መንገደኛ እኔ ሻንጣውን ያስኩት መስሏቸው ነበር። ሲለቁት ያው እንደዚህ አርም ሬስት አለ፣ እሱ መታይ ረጅም ጊዜ ታምሜ ነበር። እውነት ኢቨን መራመድም አልችልም ነበር። ግን ያው በእግዚአብሔር ኃያልና። ወዴት ሀገር እየሄድሽ ነበር ያን ጊዜ? ዱዋላ ካሜሩን። አዎ። እና እዛ ትንሽ አከሙሽ? አዎ 1-2 ቀን እዛ ታከምኩኝ። ከዛ እዚህ መጥቼ በደንብ ታከምኩ። እኮ እኔ እኮ ገሻ ነበርኩ በደንብ ነበር። በእውነት ወይ አገሬ ቢሆንም እንደዚህ አድርጌ አገሬ ቢሆን እንኳን ተረፍሽ። አሜን። እንኳን ተረፍሽ። አይ ጥሩ ነው። እንደው ለመንደርደሪያ እንግዲህ ሆስተስ ስለነበርሽ ስለ ሆስተስ ትንሽ ማውራት ስለነበረብኝ ነው። ወደ ዋናው አጀንዳችን እንምጣ። አሁን ደግሞ የሆስተስነቱ ቀርቶ ወደ ሜካፕ አርቲስት ነሻል። እውነት ነው። እንዴት ነው ሽግግሩ ከሆስተስነት ወደ ሜካፕ? በጣም የተራራቁ ናቸው። የተገናኘ ነው እንጂ። እውነትሽ ነው። በእውነት አብሮ ነው የሚሄደው። እንደው ዋው! እስቲ ንገሪኝ። እንዴት መሰለ? ካቢን ክሩ ስትሆን የሚሰጡ ከስልጠናዎች መካከል አንዱ ራስን አጠባበቅ ነው። ኦኬ። እንዴት ራስን እንደምጠብቅ። ምክንያቱም ለመንገደኛው በጣም አምረህና ተውበህ ራስን ፕሬዘንተብል ሆነ መቅረብ አለብህ። ስለዚህ መጀመሪያ የሜካፕ ትሬኒንግን ያገኘሁት አየር መንገድ ነው። እውነትሽ ነው። በእውነት ይሰጣል ማለት ነው ይሄ? አዎ በደንብ ይሰጠናል። እንደ ኮመን ኮርስ
በለው በቃ በደንብ ራሳችንን ከራስ አጠባበቅ ጀምሮ ዲሲፕሊን፣ ኤቲኬቶች እንዴት ገበታ ላይ እንዴት እንደምትቀርብ ራስን ከሰው ጋር እንዴት ኮሚኒኬት እንደምታረግ ከዛ ደግሞ የግል አጠባበቅ ግዴታ ምክንያቱም አንዳንድ ሀገሮች ሄደን ረጅም ጊዜ ስለምንቆይ ራሳችንን ጥፍራችንን ጸጉራችንን ሃንድል ማድረግ እንማራለን በሚገባ። ስለዚህ መጀመሪያ እዛኔ ተማርኩት። ጥንስሷ እዛ ናት። የስ ከዛ እንዴት ወደ ማለት ተሸጋገርሽ? ሆስተስነት አሁን ተሻለ ሆስተስ? አሁን ቀርቷል። እውነት። ምን ያህል ጊዜ ሆኖ ከቀረ? ወደ 4 ዓመት። 4 ዓመት። ስለዚህ አሁን የ4 ዓመት የሜካፕ አርቲስትነት ሙያ ልምድ አለሽ ማለት ነው። ከጎን እያስኬድኩት ነበር ስራ ላይ ሆኜ። አዎ እንዳልኩ መጀመሪያ የተጠነሰሰው እዛ ነው። ከድሮም ደግሞ የአርት ፍላጎት አለኝ። በጣም ስዕል ስላለው ስኬች አረጋለሁ። ኦኬ። ስለዚህ ሞር ወደ ጥበብ አደላለሁኝ። ኦኬ። ወደ አርቶች ማለት ነውና በጣም ኢንትረስትድ ሆንኩኝ። ከዛ ደግሞ ሌላ አየር መንገድ ከሚሰጥ ትልቁ ጥቅም መካከል አንዱ ትራቭል በምታረግ ሰዓት ብዙ ኤክስፖዠሮች ይኖሩካል። የተለያዩ ሀገሮች እየሄድክ ብዙ ነገር ታያለና በዛ አጋጣሚ የማየት አጋጣሚዎች ነበሩኝ። ከዛ ደግሞ እቤት ስሞካክር ጓደኞቼም ያበረታቱኛል፣ ባለቤቴም እህቶቼም ለምን አትማሪም እና በደንብ አታዳብሪውም እና ራሴ ላይ በደንብ መኳካል ምናምን እወዳለሁ። ግን ያው እንዳልኩ ከኢቲ ከተነሳው በኋላ ማለት ነው። ከዛ የመጀመሪያ ልጄን ከወለድኩ በኋላ በዛ ሰዓት በጣም ዩቲዩብ ቱቶሪያሎች መለከትም ነበረ። ከዛ ደግሞ እንዳጋጣሚ እዚህ ሀገር አልነበርኩኝም ያኔ ተማርኩኝ። አሜሪካን ሀገር ነበርኩ ተማርኩኝ የመጀመሪያ ኮርሴን ማለት ነው። ከዛ ሞር ቴክኒኩን ሳይንሱን ባወቅኩ ቁጥር ደግሞ ሞር ዴቨሎፕ ያደርጋል ኢንትረስት በዛን የተነሳው ማለት ነው። ተጀመረ። ከዛ ማን ይመልሰኝ ማን ይቻልሽ? ዋው። ከዛ እዚህ ከፈትሽ ሜካፕ ቤት ነው? ራይታዊ አልከፈትኩም ባይገርም። ልክ ልጄን ወልጄ እንደመጣሁኝ አየር መንገድም እየሰራው ነበር ይዛኔ ቤት መጥቼ እህቶቼ ላይ ስሞክር ምክንያቱም ነጮች ላይ ነው የተማርኩት። ያበሻ ቆዳ ሙሉ ሌላ ለየት ይላል፣ ሌላ ቴክኒክ አለው። ስለዚህ ያኔ ለራሴ ሞመንት ሰጠኝና ሞር ሜላት በቃ ራስሽን ሞር ዴቨሎፕ ማድረግ አለብሽ፣ ወደ አፍሪካ ስኪን ከስተማይዝ ማድረግ እንዳለብኝ ተማርኩኝ። ከዛ በቃ ፍላይቱን ልጄን ወልጄ ቶሎ ከሆነ ወራት በኋላ ወደ ስራ ተመልሼ ነበረ። በሄድኩበት ሀገር ሁሉ ስፔሻሊ አፍሪካን ሀገሮች በቃ አይኔት በጣም ተገለጠ። እነሱን ማስተዋል ናይጄሪያ ከሄድኩ፣ ጋና ከሄድኩ፣ ወሬቨር ሴኔጋልም ከሄድኩ ዘለሽ ቆዳ በቃ ዘልዬ ሜካፕ ነው ሰው አንደኛ መንገደኞቹን እመለከታለሁ። ራሳቸውን በጣም ይጠብቃሉ የዌስት አፍሪካ ሴቶች። ከዛ ደግሞ እኔ የተቸገርኩትን ችግር አላየሁም። የቆዳ ዲፍረንስ የምጠቀመው ፕሮዳክት እና እነሱ ያደረጉት የሆነች አንድ ቴክኒክ ማወቅ እንዳለብኝ ያኔ ገባኝ። ከዛ ራሴን በሄድኩበት ሀገር ባገኘሁት አጋጣሚ እንዳሁኑ ደግሞ እነዚህ ቲክቶክ ምናምን አልነበረም፣ ግን ኢሜይል እየተደራረኩኝ ፌስቡክ ላይ እየተጻጻፍኩ ያለውን ማስተር ክላስ የሚባሉ ሾርት ኮርሶች አሉ ኦር ፕራይቬት ክላሶች እንደዛ እያረኩኝ ራሴን ወደ አስፈላጊ አመጣው ማለት ነው። ወደ ብቃት አመጣሽ? አዎ። ቆዳ ማየት ብዙ አመት አየሽ? ቆዳ አየሁ በደንብ። ጸጉር አስተካካይ ብዙ ጸጉር ነው የሚያየው። እንደዛ ሊስትሮ ጫማሽ ነው የሚያየው ወደሚመለከተው ማለት እውነት ነው። ዋው በጣም አሪፍ ነው። አረለ ሜላት ለኔላ በጣም ስለዚህ የሜካፕ አርቲስትነትን ሙያ ተጎናጸፍሽ? አዎ እግዚአብሔር ይመስገን። ከዛ በኋላ ነው ሃውስ ኦፍ ሜሪ ተከፈተው? ከዛ እንዳልኩ ሁለተኛ ልጅ መጣ። ከሁለተኛ ልጅ በኋላም ሞር ጥናት ላይ ነኝ ስቲል ራሴን ዴቨሎፕ እያረኩኝ እየተማርኩ። ከዛ ሁለተኛ ልጅ ነው ልጅ ያው ልጅ ጥለህ ደግሞ ባለቤቴም አንድ እዛው አየር መንገድ ስለሆነ ያለው ትንሽ እየከበደኝ መጣ። ልጆች እየተው መሄዱ ዋይ ኖት እንደ ካሪየርም አሰብኩት። ያኔ ነው ሃውስ ኦፍ ሜሪ ተቋቋሙ። መጀመሪያ የሰራሽው ያው ሴት ናት? ኦፍ ኮርስ ትምህርት ቤት ነው የምትለኝ? ትምህርት ቤት ወንዶችም ሰርተናል። ወንዶችም ይሰራሉ? የመጀመሪያ የሰራሽው ደንበኛ አለ? ክላይንት? ምን ተሰማሽ ከሰራሽው በኋላ? ፕራውድ ቬሪ ፕራውድ። በራሴ ኮራው። በቃ ሜላት ጎበዝ ዩ ዲድ ኢት። ምክንያቱም እንዳልኩ አይ ዋዝ ስትራግሊንግ ያንን ኮምፕሌክሽን ቶን ለማምጣት ብዙ በጣም ተጨንቀሽ መሆን አለበት የመጀመሪያዋ? አዎ የመጀመሪያ ቀን ዜና እንደተጨነቁት ማለት እውነት ተጨንቀና መጀመሪያ ዜና እንዴት ነው ማለት ነው የመጀመሪያ ላይ ሲሆን እንደዛ አይነት ስሜት አለ በጣም። ምክንያቱም የከስተመር እንዲደሰት ነው የምትፈልገው። የምር አስቤበትም ተጨንቄም ነው የሰራሁት። እድለኛ አለችኝ የመጀመሪያዋ። እኔ እድለኛ ነኝ እንጂ ስላመነችኝ
አይ ተጨንቀሽም ደግሞ በጣም አሪፍ አድርገሽ እንደምትሰራ ተስፋ አደርጋለሁ ብዬ አስባለሁ። እንግዲህ ኮምፕሌን አላረገችም። ወዳለች ታውቃታለሽ። አሁን የመጀመሪያው አውቃታለሁ። ሰላምታችን ይድረስ ደንበኛ። አሁን ሜካፕ ላንቺ ኪነ ጥበብ ነው ሙያ? አርት ነው ለእኔ፣ አርት ነው፣ ጥበብ ነው፣ ከፍተኛ ጥበብ ነው። ምክንያቱም አንተን አሁን በዚህ ባለበት ሴትም አሮጊትም ወጣትም ሽማግሌ ማድረግ አሁን በሜካፕ ዙሪያ በጣም ብዙ የሚባሉ ነገሮች አሉ። አሁን ወንዶች ቅሬታ እያቀረቡ እውነት እንዴት ባሳመረኝ አይደለም። አሁን ሴቶች ብዙ ጊዜ ይሄን ይቀባሉ በብዛት። እሺ ጉንጫቸውን መሳም አልቻለም፣ ይበላሽብናል እያሏቸው ነው። አዎ እንደገና ሰላም ሲለው ራሱ በጣም በትካሻ መከራ ነው እውነት። እና ይሄ ነገር እንዴት ነው የተባለ ነው። ምንም ትክክለኛ እንትን ማንነታቸው ማወቅ አልቻለም፣ መልካቸው ማወቅ አልቻለም። ኦኬ ገና ሪሌሽንሺፕም ስንጀምር ትክክለኛ መልኳ ማወቅ አልቻለም የሚል ጥያቄዎች አሉ አይደል? እንደዚህ ጥያቄዎች አሉ አይደል? ስህተት ነው ማለልህም እውነትም ነው ማለልህም። አዎ የመጀመሪያው በተለይ አሁን ወንዶች አሁን ሚስቶቻችንንም ሆነ ጓደኞቻችንን ጉንጫቸው መሳም አልቻልንም። ኧረ ይሳማል። እንግዲህ እኛ እንግዲህ የምናስተምረው ሜካፕ ምን መሰለህ፣ ሜካፕ ማለት ማንነትን መቀየር አይደለም፣ ያለክን ውበት ማጉላት ነው እንጂ አዲስ እንደ ፕላስቲክ ሰርጀን ኦር እንደ ሌላ አንሌስ ለሲኒማ የተፈለገ ሜካፕ ካልሆነ ቢዩቲ ሜካፕ ያለህን ነው የምታጎለው። ስለዚህ መቀየርም የለበትም። ኢትስ ሮንግ። ከቀየረ ስህተት ነው ማለት ነው። ይለቃል ብለው ይሄን ጉንጩ ኦኬ ተቀቡት የሚለቀው እሱም ቴክኒክ ነው። አይለቅም። ፕሮፐርሊ ትክክለኛውን ቴክኒክ አውቆ አፕላይ የሚያደርግ ሰው አይለቅም። እውነት አይለቅም። በእውነት እኛ ጋር እንግዲህ እናስተምራለን አሉ ብዙ ቴክኒኮች። አይለቅም አንተን ትክክለኛ ፕሮዳክቱን። ስለዚህ ባሎች ሚስቶቻቸውን ቢቀቡም ጉንጫቸውን ይሳሙ ላይ ለዩም። አዎ በደንብ ይሳሙ እንጂ ግድ ነው ይሳሙ። ከባድ ነው። ሪል ደግሞ ማንነታቸው ይቀየራል በጣም። እሱን ነው የምልህ። የሜካፕ ዓላማ እሱ አይደለም። ትክክለኛ ባለሙያ ካገኘህና ትክክለኛውን ቴክኒክ ከተጠቀምክ አይቀየርም። የኔን ኤክስፒሪየንስ እንገርሽ። እኔ ባለቤቴ ገና ጓደኛ እያለን ምንም አይነት ሜካፕ ተቀብታ አይቻት አላውቅም በፍጹም። እኔ ሊፕስቲክ እንኳን የተቀባችበትን ቀን አስታውሱ። እንግዲህ 3 ዓመት በጓደኝነት ቆይተን የመጀመሪያ የሰርግ ቀን ተፈሽና ፎቶግራፍ እንነሳ መኪና ውስጥ ትመጣለች ማለት ነው። ስትመጣ እኔ ሚስቴ መሆኗን ማወቅ አልቻልኩም። እንዴ ብርሃን ነሽ አልኳት። እውነት? አዎ ብርሃን ነኝ አለች። እንዴ ያለሽ ተይ። እና ስትስቅ ነው ያወቅሁት ማለት በጥርሱ በሳቋ ያወቅሁትና ተሸውጃ ቃለሁ። እውነት እና ኮምፕሊትሊ ይቀይራል። መቀየሩ ግን ተገቢ ነው እንደዚህ አይደለም። እሱን ነው የምልህ። የኛም የትሬኒንግ ውስጥ እንድገባ ትልቅ መነሳሻ የሆነኝ ነጥቦች መካከል አንዱ ሜካፕ አንደርስታንድ እየተደረገበት ያለው ሰው እንዲፈራው ሆኗል። ሜካፕ ግን የሚፈራ አይደለም፣ ጥበብ ነው። በቃ ቲያትርን እንደምታደንቀው፣ ሙዚቃን እንደምታደንቀው፣ ስዕልን እንደምታደንቀው ይህም የራሱ አርት አለው፣ ጥበብ አለው። ፊት ያበላሻልም ቆዳ ያበላሻል የሚባልም ነገሮች ሰምቻለሁ። ምን ያህል ነው ይባላል? እነሱም ይሄ ሚዝ የሚባሉት ሮንግ ግንዛቤዎች ናቸው። እሱም ሜካፕ ብቻውን ፕሮዳክት አያበላሽም። እኛ የምንጠቀምባቸው ቱሎቻችን ይሄ ብሩሹ፣ ስፖንጁ ምንጠቀምበት ኢቨን እጃችን ጭምር በትክክል ንጽህናው ካልተጠበቀ ደግመን ደጋግመን ሳናጸዳ ከተጠቀምን ባክቴሪያ ዴቨሎፕ ያደርጋል። ያ ባክቴሪያ ነው ብጉርም የቆዳ የተለያዩ ፕሮብሌሞችን የሚያመጣብን። ስለዚህ እኔ ከማወቅ ሁሉ ነገር ይስተካከላል ባይ ነው። ስለዚህ ሴቶች የሜካፕ ግንዛቤያቸው ማዳበር አለባቸው። በጣም አስረግጬ መናገር ፈልጋለሁ። በእውቀት የተደገፈ ሲሆን እንደውም ይወዱታል። ግን አሁን ሜካፕ ምርጫ ነው ግዴታ ነው? ምርጫ ነው ግዴታ አይደለም። ኔቨር ኢቨን ሙሽራ ራሱ አለመቀባት መብቷ ነው። የስ ኢምቦልድ እነግራለሁ። ምርጫ ነው። አሁን ሜካፕ የሚባለው አሁን ምን ምንድን ነው መሰለኝ? ለምሳሌ ፊት ትሰሪያለሽ አይደል? ሌላ ምንድን ነው? አይላሽ ፊት ላይ አይን አለ። አይላሽ ነው። ያው ፊት ሲባል እስከ ደረትም እስከ አንገትም ያካትታል፣ ጆሮም ያካትታል። ያው ቢገለጡ ቦታዎች ካሉ ከዛ ደግሞ አንዳንድ ስኪን ኢምፐርፌክሽን የምንላቸው አሉ። መታየትም እንዳይታይ ለምሳሌ ብጉር ጠባሳ ቢኖር ኮር እንዲታይብህ የማትፈልገው ክፍት ልብስ ከሆነ የምትለብሰው እነሱን ካሞፍላጅ የማድረግ ስራዎችንም እንሰራለን። የመከለል ብዙ ቴክኒክ አለው።
ከዛ ጥፍራል ሜካፕ እሱ it's all about beauty ነው ሜካፕ አይደለም ሜካፕ የሚያልቀው እዚያ አካባቢ ሜካፕ ይሄ አካባቢ ስለዚህ ከአንገት በላይ ስፔሻሊስት ነሽ አንቺ አይ ዛሬ እስቲ እንትን በይኝ መርምሪኝ ከአንገት በላይ መርምሪኝ እሺ ምክንያቱም ዛሬ እኔ ይዤ የመጣሁት ካለ በእውነት ይዤ የመጣሁት ካለ ስጦታ ነው ስጦታ ነው ኦ ዋው እስቲ ይሄንን እሺ ልክፈተው ስጦታው ይሰጥ እንትን ይባል ስፒያ ሳይገድ ከአንድ ሜካፕ ያልተናነሰ ከሜካፕ ገዝቼ ነው የመጣሁት ቆንጆ ነው እስቲ እና ዛሬ እስቲ እኔን ለመጀመሪያ ጊዜ ሜካፕ ልቀባ ደስ ይለኛል በሙያዬ ልትገባ ነው እንጂ አሁን አያያዛ አላማረኝም አይ እኔ አቃብኝ እኮ እሺ አንቺን በመን በቃ እስቲ አሁን ዛሬ አመኜ ፊቴ ልስጥሽ እሺ በደስታ ልስጣት እሺ ታብኝ እሺ ቤት ልንጠራ እና ከጨረሽ በኋላ እኔ ፊቴን እንዳለ ያርጊኝ በቃ ነው መሰረው አይደለም ወይ ነው እሺ እንግዲህ ከሳኒቴሽን ጀምረው ቁጭ ብለን እኛ ነው የምንቆመው እሺ እንዳልኩ አንድ ከስተመር ቁጭ ብሎ ነው ቁጭ ብሎ ነው እሺ ሁሉ ጊዜ ከንጽህና ነው የምንጀምረው ከንጽህና እጃችን ንጹህ መሆን አለበት ሳኒታይዝ መደረግ አለበት እኛ እኮ ከኮሮና በኋላ እኮ ነው በቃ ረሳ ነው አንቺ አይ ግድ ነው በኮሮና ጊዜ መጣ ከዛ በኋላ ረሳ ነው አይ ከዛ እንግዲህ ምንም ነገር ቆንጆ ስዕል ለመሳል ቆንጆ ካንቫስ እንደሚያስፈልገው እንግዲህ ፊትም መጸዳት አለበት ማለት መጀመሪያ ከማጽዳት ነው የምንጀምረው የጸርቶ ማያቅ ፊት የፂም መላጫ ያረፈበት ብቻ እናጸዳለን ፀጉሬን ስለነካው ስኪን ፕሪፓሬሽን እንለዋለን እኛ ሞይስቸራይዝ ይደረጋል ሃይድሬት ይደረጋል ግን አሟልችን የመጣሁት አይደል ተሟልቷል ቆያየው እኮ ነው ፕሮዳክት በቃ ሁኔታን ያለክ አንቺ ቤት ያለ አይነት እኔ ጋር እንዳለው ነው በቃ ለውጥ የለውም እቃው የት እንዳለች ታውቂያታለሽ የት ቦታ ነው የምትቀመጥ ሳየው እንትን ነው ስኪን ኬሩም ለብቻ ነው አዎ ቆንጆ ነው ያለው አንተና ዕውቀቴን አዳብሬ ነው የገዛው ያው እንግዲህ ሞይስቸራይዝ መደረግ አለበት ከንፈርም ፊትም እኔ ምንስ በዛው አጋጣሚ እንግዲህ እንደዚህ በጣም ከባድ ፊት አጋጥሞሽ አያውቅም ከባድ የምንለው የለም ያው የየራሱ ቴክኒካል እንትኖች አሉት እንትን የበዛበት እንደው ከዚህ ጎርጎድ ያለ የኔ እንኳን ድንቡጫ ጥሩ ነው ይመቻል በጣም ፀጉር አስተካካዮች ይመቻል እንግዲህ ሲያረጉ የወንድ ሜካፕ እንግዲህ ስንሰራ ብዙ ጊዜ ፊታቸው ላይ ያለ ዲስከለሬሽን ማለት የከለር መለወጥ ካለ ከዛ ደግሞ የብጉር ጠባሳ ካለ ወይ ማለዝማ ምንለው አለ ማዲያት ምናምን ካለ እሱም ከለር ኮሬክት ከማድረግ ነው የምንጀምረው ከለር ቲዮሪ እንጠቀማለን እንደዚህ አይነት ከለር ኮሬክተሮችን ተጠቅመን አሁን አንተ እዚህ ጋር ትንሽ ጥቁር ነገሮች ስላሉብህ ጥቁሩን ካንሰል የሚያደርግልን እንግዲህ ኦሬንጅ ነው ስለዚህ ትንሽዬ ኦሬንጆች እናረግና ከቨር አደርጓል ብዙ ጊዜ ሜካፕ ነጭ የሚሆነው ከዚህ ተነሳ ነው እንዴ ስለዚህ ከከለር ውጭ የሚሆነው ከሰር ኮሬክት መደረግ ያለበት ኮሬክት ካልተደረገ ሲስተም ይፈልጋል ቴክኒክ ወንዶች ግን ይሰራሉ በጣም እንደዚህ ለዜና ለካሜራ ወይ ወዝ ካላቸው እንዳልኩ ደግሞ መሸፈን ያለባቸው ፓርቶች ካሉ ለመስከረዝ ግን አንዳንድ ጊዜ አሰሩኝ የሚመጣቸው ጋብዙ ነው እንዳለ እንደወረደ ነው መቀርበው ብዙ ጊዜ ለዛ ነው በጣም ብዙ ተመልካች ታስጠላለ የሚለኝ እና ያው ለወንድ ብዙ ጊዜ ሄቪ ሜካፕ አንጠቀም ፓውደሮችን ነው ፓውደሮች ነው እስቲ እንግዲህ ፓውደር ይዛሃል አይደል ወጉ አራ ለማይናት ሞራል ወጉ ይድረሰኝ ዛሬ ወጉ ይድረሰኝ እቃ ግን ጥሩ ይዟል በጣም አስቤ ማንንም ማክሮክ ነው ልጅቷ ስትሸጥልኝ እሺ በጥንቃቄ እያንዳንዱ ነገር መስራት ፈልጋለሁኝ ዛሬ ሜካፕ አርቲስት ኢንተርቪው አደርጋለሁ መሰራት ፈልጋለሁ ብያት አሟልታ ሰጠችኝ ኦኬ ነይ ደንበኛ ባለሙያ ነው ያማከረ እንደዚህ ነኝ እኔ ብሩሽን መቻል እባክሽ
ብሩሻችንም በጣም ንጽህናው መጠበቅ አለበት። አንድ ከስተመር በተሰራበት ሌላ ከስተመር አንሰራም። ግን ወደ ስቱዲዮ አካባቢ እኮ ብትከፍቺ እኮ ተሰርቼ ገባ ነው። በቃ አይ ቲንክ አሁን ጥሩ ቢዝነስ ኦፖርቹኒቲ ነው። ሲናይስ ወደዚህ አባይ ቲቪ አካባቢ እንዴት ነው? በነገራችን ላይ ከተወለድኩ ዛሬ ገና ፊቴን አስነካሁት። ሙሉ ቀባቢኝና ስለዚህ ቀይ ልምሰልሽ እንዴ ቀይምነቴን አልወደውም። እውነት አይ ቆንጆ ከለር ነው። አያምርብኝም። ድንቡጭ ስላልኩ ቀይ በሆን ነበር አሪፍ። ነጭ ዳቦ እንድመስል እስቲ አድርጊ። ይሄን እናበጥረዋል። አይ ወደን ይባልበት። አይ ቅንድቤ እኮ የተበጠረ ባለበት ቆንጆ። የኔ ቅንድብ የተሰጠኝ ነው። ባይዘው ያለኝ ንብረት ቅንድቤ ነው። እስቲ አሁን ይሄን ቲክስ ስፕሬይ ላድርግሽ። አይነን ጨፍን። እንዴት ነው ተቀየረ? እንዴት ነው? በፊት መስታወት ይላጋ እሺ ይዘሃል መጣህ። መስታወት ደግሞ ያላስኩም እንዴ? አዎ አንዱ ልስጥ ከዚህ ጋር እስቲ አሁን እስቲ ዋው እኔ ነኝ ግን ወዝ መጠጥ ጥሩ ሆነ። እኔ ላይ ግን አይ አልቀየርኩ። በአንድ ደንበኛ ከሰራሽ በኋላ እኔ ብሎ ተገርሞ ያውቃል? አልገጠመኝ። ይወዱታል እንጂ አልገጠመኝ። አይኔ እንደዚህ እንደሚጎላ አላወቅኩም ነበር። ፊቴ እንደዚህ እንደሆነ ጥላቴ አለመቀባባት ነው ብሎ ሻያቅ ማለት እኔ አሁን ጽኔ ካደገ በጣም ነው ማስተላው። ግን አንቺ በጣም ቆንጆ አደረግሽ። ግን ትንሽ ቀይ በሆነ እውነት አይ ይሄ ቆንጆ ነው መሰለኝ ነው። እውነት የሆነ የሚቀባው እሱ የለም ልጅ አለ ተገዛ። እሱ ለሴት ነው ለወንድ አይሆን። ብላሽ ምናምን ነው እዚህ ጋር ለወንድ አንጠቀም። የለም ላይጠቀሙ። አዎ እውነትሽ ነው። እውነት ብላሽ እንዳልኩ ወይ የሲኒማ ሜካፖች ካልሆኑ ስፔሻል ኢፌክት የምንላቸው። አሁን ይህን ፊት ባለቤት ታውቋለች? እስቲ በእናትህ ነገር ይመስለኛል። አዎ ምንም አልተቀየርኩም። ግን ምናልባት የገዛሁት ዕቃ በጣም ዓለም አቀፍ ሜካፕ አርቲስት ስለሆንሽ የሚመጥንሽ ከሆነ በስጦታ በሰጥሽ በደስታ እንግዲህ እንደዚህ ካሳመርሽኝ ያው ደንበኛ ሆናለሁ ካሁን በኋላ። ደስ ይለኛል። እመጣለሁ። ከዚሁ አንዳንዴ ቆንጠብ እያልኩ እጠቀማለሁ። ሰጥቼሽል እንዲህ እያልኩ እውነት ነው። ከብዳ ሲጣል በቃ እስቲ ከሜካፕ ትንሽ ወጣ እንበልና ደግሞ ስለ ላይፍሽ ትንሽ እናውራ። አንድ ፎቶግራፍ ሳይሽ። አይ ፎቶግራፍ ተገኘ። ኢትዮጵያ አየር መንገድ ስበረብር ነው ያገኘሁት። ስንት ዓመት ሆነ? 15 ዓመት ሆነን። 15 ዓመት ረጅም ነው። እኔ በ2 ዓመት ብቻ ነው የምልሽ። እውነት ወንድማችን ፓይለት ነው። ፓይለት ነው። እዛው ነው የተዋወቃችሁት? አይደለም። አይገርምም? የት ነው የተዋወቃችሁ? እንዴት ተዋወቃችሁ ከባለቤትሽ? አጋጣሚ ነው። አንድ ኮመን ፍሬንድ አለን። እኔ ፒያሳ ነው ያደግኩት እና እነሱ ያው ምሳሌ በለው ወደዛ ሲመጡ እኔ ደግሞ አጋጣሚ እየወጣሁኝ እና ያን ጓደኛዬን እሱም እዛው ነው የሚሰራው እና መንገድ ላይ ተዋወቅን በአጋጣሚ። ኦኬ። በኋላ ነው ተናገራችሁት? እኔም አየር መንገድ ነው እኔም አየር መንገድ ተባባላችሁ? አዎ ከቆይታ በኋላ ነው እንትን ያልነው እንጂ አየር መንገድ አይደለም። ግን የሚመስለው ይመስላል። አንቺ ሆስተት እሱ ፓይለት ስለነበረ አየር መንገድ እንደሚሆን ሰው ይገምታል። እውነት ነው። አዎ ኮመንም ነው ደግሞ ያው በስራ ቦታ ላይ የትም ፒያሳ የሚያገናኛል፣ እውነት ነው። ቦሌ የሚያገናኛል። እውነት ነው። በጣም ደስ ይላል። የሰርግሽ ዕለት ትንሽ የሰርግ ዕለት የሚል አንድ ፕሮግራም ነበረኝ። ማን ነበር ስሙ ወንድማችን? ፓይለት ማለት ፓይለት ልደት። እሱን አጠገቡ እንዳለ አድርገን በመንፈስ ያው ፓይለቶች ስራ ስለሚበዙባቸው እንጂ ይመጣል ብዬ ጠብቄ ነበር። ዛሬ ስለ ሰርጋችሁ እንደምታወሩ ይበዛው ግን በአጋጣሚ ችግር የለውም። አንቺም ጋር እና የሰርግሽ ዕለት ምን ትስልሻል? ምን ነበረች የነበረች ስሜት? ወይ በጣም ደስ የሚል ሜሞሪ ነው እጅግ በጣም ያው ልጅም ነበር ልጅነትም በቃ እንዲሁ ስንጨፍር ስንዘል ምን ስንል ድካም የሚል ሙሉ ቀን በጣም ቆንጆ ጊዜ ነበረ። የመጀመሪያ ልጅ ነኝ እኔ ለቤተሰቤ እና ከቤታችንም የመጀመሪያ ሰርግ ነው። አባቴም በጣም አዝኖም ነበር ደስ ብሎት በጣም ከፍቶትም ነበር። በጣም ተላቅሰን ነበር። ለምን ተራርቀን አናውቅም ከአባቴ ጋር በጣም በወንድ እሱ ከሱ ጋር ነው ያደግነው። በጣም ክሎዝ ነን።
በእጃችን ሁላ አንበላም ነበር። እሱ ነበር የሚያጎርሰን። ቱ ዛት ኤክስቴንት ሙልቅቅ አድርጎ ነው ያሳደገንና በእውነት በጣም ልዩ ቦታ ነው ያለ ለአባቴና እሱ ፓርት ትንሽ ከብድ ከቤት ስትወጣ ይሄ ጉልበት መስጠት ያለው ፓርት ላይ አልቻለ። እኔም በጣም አለቀስኩ፣ እሱም በጣም አለቀሰ። እንደውም ባለቤት ትመጣለች እኮ አትቀርም ሁላ ብሎታልና ግን አፓርት ፍሮም ዳት በጣም ደስ የሚል ጊዜ ነበር። ምን ፊል ታደርጊ ነበር አንቺ ያን ጊዜ ሰርግሽ? ያው ሙሽርነቱም ደስ ይላል። ሰው ሁላ ያው አንተን ነው የዛን ቀን መቼም ኩዊን ነው አይደል? ሚዜዎች ሾርሰሶች ነበሩ? አዎ ሁሉም አረንጓዴውን የለበሱት ቢሆን ጥሩ ነበር። እና ማን ታዲያ አውሮፕላን ማን ሄደታ ያደርግ ማን ነበር? ራስ ነገርም እውነት እኮ ነው። ብዙ ሰው ነበር። አዎ ብዙ ሰው ነበር። በጣም ብዙ ሰው ጎሉ። አዎ ግን ብዙ ስታፍ ነው ያለው። ያው በቂ ነው። በጣም ማትረሺው አስቂኝ ወይም የገረመሽ ወይ ያዘነሽ የለም በሰርግሽ? በቃ ይሄ ከአባቴ ጋር ትንሽ ከብዶኝ ነበር። አዎ ተመላቀሱ። አዎ የዳቦ ስምሽ ማን ነው? ረሳው ታይቀር። እውነትሽን ነው? አዎ ግን ብዙ ስም ነበር ይወጣልኝ። ማን ነው ያወጣልሽ? የባለቤቴም እናት አውጥተውልኛል። የሱም ጓደኞች ወንድም ይዘዎቹም ግን የትኛው እንደጸደቀ አላስታውስም። አይገርም? የአባት እናት ነው እኮ ማን የባል እሱ ነው የሚጸድቀው አይደለ? አታውቂው? ረሳሽው? አዎ ረሳሁት። አይገርም? ይቅርታ ጠይቃለሁ። ይረሳ፣ ችግር የለውም። ጥሩ። አሁን ባለትዳር ነሽ ደግሞ አሁን በጣም ቢዚ የሚያደርግ ስራ አለሽ። እንዴት ነው የምታመጣጠኝ? እናትነት አለ፣ ሚስትነት አለ። እንዴት ነው የምታመጣጠኝ? እውነት ነው፣ ከባድ ነው፣ በጣም ከባድ ነው። እግዚአብሔር ይመስገን እሱም አንደርስታንድ ያደርገኛል። ልጆችም ክብሩ ይስፋ ለመድኃኒዓለም አሁን አድገዋል። ጥሩ ደረጃ ላይ ነው የደረሱት። ስንት ዓመት ደረሱ? ትልቋ 13 ወደ 14፣ ሁለተኛው 11፣ ሶስተኛው 7። ሶስት ሴቶች ናቸው። ሶስት ሴቶች አሉ። በጣም አሪፍ ነው። ደስ ይላል። ያው ፓይለቶች እንግዲህ ቤታቸው ብዙ ጊዜ አይቆዩም። እውነት ምናልባት ላንቺ ከብድም ይከብዳል። አዎ አንዳንዴ ያው ደብል ዲዩቲ ፑል የምታደርግባቸው ኦፖርቹኒቲዎች አሉ። ግን እግዚአብሔር ይመስገን ያው በቻለ ሁላ ያግዘኛል። ቤተሰቦቼም ሰፖርቲቭ ናቸው። እህቶቼም ወንድሜም በደንብ ሰፖርት ያደርጉኛል። ኑልኝ ባልኳቸው ሰዓት ይመጣ። ያው የኛ ስራ ሌሊት የምትወጣበትም ሰዓት ሜካፕ ስራ ማለት ያው እንደ ፍላይት ነው። ሌሊት ነው የምትወጣው አብዛኛውን ስራና ኑልኝ ባልኳቸው ሰዓት ይመጡል። አባቴም በደንብ ቤተሰቤ ሰፖርት ያደርገኛል። ሃውስ ኦፍ ሜሉ የሚባል የሜካፕ ተቋም እንዳቋቋምሽ ሰምቻለሁ። በምን ደረጃ ይገኛል? እንዴት ነው የጀመርሽው? እንዴት አቋቋምሽው? ቴንክ ዩ በጣም አመሰግናለሁ። ጥሩ ጥያቄ ነው። ሃውስ ኦፍ ሜሉ እንግዲህ አሁን ከረንትሊ ኢንተርናሽናል ትሬኒንጎች ላይ ነው ፎከስ ያደረግነው። ዊች ኢዝ ማስተር ክላስ የሚባሉ ስልጠናዎች አሉ። እንግዲህ ኢትዮጵያ ውስጥ የጀመርኩትን እኔ መጀመሪያ ሌላ ሀገር ካሉ ትልልቅ ትምህርት ቤቶች ጋር አሜሪካ፣ አውሮፓ፣ ኤዥያ ካሉ ትምህርት ቤቶች ጋር እየተቀናጁ አብሬ ማስተር ክላስ ትሬኒንግ። ማስተር ክላስ ማለት ስራው ላይ ላሉ ሰዎች የልህቀት ስልጠና ወይንም አድቫንስድ የሚባለውን ስልጠና የ3 ቀን የ4 ቀን በአመት እንግዲህ 3 ወይ 4 ነው ማዘጋጃቸው እነዚህን ትሬኒንጎች። ከዛ ባሻገር ደግሞ እኔም የተለያየ ሀገር ቱር እያረኩኝ ትሬኒንጉን እሰጣለሁ። ሳይመልቲኒየስሊ ደግሞ ሌላ የምሰራቸው 3 ስራዎች አሉ። አንደኛው ቤላ ዙሪ የሚባል ለአፍሪካን ቆዳ ብቻ ስትሪክትሊ እየተሰራ ያለ በጀርመን ቴክኖሎጂ የጀርመን ካምፓኒ ነው፣ ግን ማኒፋክቸሪንግ ካምፓኒ ኡጋንዳ ነው ያለው። ለእነሱ ብራንድ አምባሳደር እና ማርኬቲንግ ኮንሰልታንት ሆኜ እየሰራው ነው። ባለፈው ብራንድ አምባሳደር ሆነች ነበር። እሱ ነው። የእሱን አብሬያቸው እየሰራው ነው ከነሱ ጋር። አሁን ደግሞ ከእግዚአብሔር እርዳታ ጋር በቅርቡ እናስመርቀዋለን። ኢትዮጵያ ውስጥ ፕሮዳክቱን እያስመጣው ነው። ሳምፕል እንደውም ይዤ ልመጥቻለሁ። እውነት አንድ ፎቶ እያየሁ ነበር። እስቲ ፎቶውን ላይ ይሄ ምንድን ነበር? ይሄ እነዚህ ናቸው ማስተር ክላሶች። እንግዲህ አሁን ይሄኛውን ያዘጋጀሁት የፐርማነንት የሚባል ሜካፕ አለ። አሁን ቅድም ያሳየውክ አንዴ ተቀብተው ማታ የሚለቅ ነው። ፐርማነንት ሜካፕ ግን ከ3 ዓመት እስከ 2 ዓመት ላይ ተቀብተው የሚቆይ እውነት ሜካፕ አለ። ይሄን ነው የምታሰለጥኝው? ይሄንን አሁን ይሄኛውን ስልጠና ያዘጋጀ ነው ለሱ ነበር። እኔ አረቀቡኝ እስከ 3 ዓመት ያው ለሾ እንግዲህ አንዴ ብቀባ ይጠቅማል ለረጅም ጊዜ። እውነት ነው እሱ ነው። ከዛ ደግሞ ሊፕ ብላሽንግ የሚባል አለ። ከንፈር በተለያየ ምክንያቶች ዲስከለሬሽን ካለው እኔ እሱ ባለሙያ አይደለሁኝም፣ ግን አብሬ ስኪን ኬር ላይ ነው ያለሁት። አብሬ ታሰለጥናለሁ። አሁን ደግሞ ይሄኛውን ትምህርት ቤት ያዘጋጀሁት አሜሪካን ሀገር ካለ ትምህርት ቤት ጋር ነው። ስትሪክትሊ ለአፍሪካን ስኪን ተብሎ ማዲያትና በሃይፐር ፒግመንቴሽን በፀሐይ ጉዳት ምክንያት የፊት ቆዳ መለየቶችን የሚያስተካክል የመጀመሪያ ትሬኒንግ ላውንጅ አድርገናል ለኢትዮጵያ ማለት ነው። ስለዚህ ዓለም አቀፍ የሜካፕ ትምህርት የሰጠሽ ነው? ዓለም አቀፍ ነው የኛ ስልጠና።
ለሜላት እንዴት ነው የሚሰጠው? ለምሳሌ ኢትዮጵያን ሴቶች ይህን ስልጠና እንዴት ነው የሚያገኙት? በምን አሰጣጡ በምን መንገድ ነው የሚለውን ትንሽ አብራራ። እሺ፣ አሰጣጡ እንግዲህ አስተማሪዎቹ ጋር እንቀናጅና ኢትዮጵያ ይመጣሉ እነሱ። እኔም አብሬ በማስተርጎምም በማስተማሩም አብሬያቸው ነው የምሰራው። አጋዦችም ይኖሩናል አብረውን፣ ግን ሙያው ላይ ያሉ ሰዎችን ነው የምናደርገው። ከዛ ባሻገር ለሴቶች ስኮላርሺፕ ሁሌ እንሰጣለን። ለብርቱ ሴቶች ስፔሻሊ ውጭ ሀገር ሄደው እንዲማሩ እዚሁ ነው የሚመጡት። ሰርተፍኬቱንም እዚህ ነው የሚሰጣቸው። ግን በተለያየ ምክንያት ልጆቻቸውን በብቸኝነት የሚያሳድጉ ህይወት ላይ ከፍተኛ ትጋት የሚያደርጉ ሴቶችን ሁሌ ለ5 ተማሪ ይሰጣሉ ስኮላርሺፕ። ለ5 ተማሪ በአንድ ስልጠና ሴሽን ነው ወይስ በአመት? አይ በአንድ ትሬኒንጎቼ የኔ ቋሚነት የላቸውም። በአመት ወይ 3-4 ነው የሚዘጋጁት። ምክንያቱም አንዴ አሁን ይሄ ከአሜሪካ ትምህርት ቤት ጋር ነው። ኔክስት ደግሞ ሌላ ሀገር ዩሮፕ ካሉ ጋር ኦር ዌስት አፍሪካ የተለያየ በአንድ ስልጠና ዙር ላይ ግን ለ5 ሰው እንሰጣለን። ግን አናውንስ አናደርግም እንዴ? በጣም አሁን የምታሰጭ ለጀማሪዎች አይደለም አይደል? የኔ አድቫንስ ሜካፕ ሙያ ላይ ላሉ ሴቶች ነው። ኮሬክት። ሜካፕ ላይ ያሉ ሴቶች ተጠቀሙበት ይሄን እድል አይደለ? ምናልባት የክፍያው መጠን ምናምን አፎርድ ማድረግ ይችላሉ እዚህ ያሉት ሴቶች። ለዛ ነው እኔም ትልቁ ዓላማዬ ምንድነው ይሄንን ጋፕ ስለተመለከትኩ ነው ይሄንን ኮርሶች ማዘጋጀት ያሰብኩት። ፕላስ ብዙ ሰው እድሉን አግኝቶ ሌላ ሀገር ሄዶ የመማር ኦፖርቹኒቲ ስለማይኖር እዚሁ የአውሮፕላን ትኬት ሳይወጡ ብዙ ሳይደክሙ ከልጆቻቸው ሳይርቁ ግን ደግሞ የሙያው ፍላጎት ያላቸውን ሰዎች እድሉን እንዲያገኙና ፕላስ አፎርደብል እንዲሆን አድርገን ነው የምንሰጠው። ኦኬ። ስለዚህ አሁን ሃውስ ኦፍ ሜሉ አንደኛው የሚሰራው ማሰልጠን ነው። ማስተር ክላስ ነው። ሌላ ሜካፕ ይሰራል። ሜካፕ እናስመጣለን። አሁን ቤላ ዙር ያልኩህን ስኪን ኬር እና ሜካፕ ማን ነው ታዲያ? አንቺ አሰሪ ምንድን ነው? እኔ አሁን ደግሞ ሌላ አንድ ሴክሽን አቋቁም ያለው ግላም ስኳድ ይባላል። ከተማሪዎቼ መሀልና እያሰለጠንኩኝ ሰው ሳይጉላላ እቤቱ ሄደው ለምሳሌ 5 ክላይንት ቢኖረን አቴ ታይም 5 ባለሙያ ልከንላቸው የትም ሳይጉላሉ እስከ ፀጉር ባለሙያ ቤታቸው በአንድ ሰዓት ውስጥ ሁሉም ሰው ሰው ለፕሮግራም ሜላት ጋር መሰራት እፈልጋለሁ እኔን የሚል ሰው ካለ አዎ ሰጣለሁ አገልግሎት። ግን ያው የት ያገኙሻል? ቢሮ አትላስ ነው። እንደገና ደግሞ የቲክቶክ አካውንትም አለሽ? አለን። ቲክቶክ ሃውስ ኦፍ ሜሉ አለ። አዎ። እና አሁን አንደኛው ቅድም እንዳልኩሽ ስልጠና ነው። ሌላ ደግሞ የምታስመጪው ካለ ልታሳየኝ ይዘሽ መጥተሽ ነበር? አምጥቻለሁ። ካምፓኒያችን ጀርመን ሀገር ነው የሚገኘው። ማዘር ካምፓኒው ግን ማኒፋክቸሪንግ ካምፓኒው ኡጋንዳ ውስጥ ነው። ቤላ ዙር ይባላል። ከለር ኮስሞቲክስ እና ስኪን ኬር ፕሮዳክቶች ላይ ነው። ይሄ ፀጉር ነው? የተኮር ፋውንዴሽን ነው። ለፀጉር እናስመርታለን። የቆዳ ጄንደር ኒውትራል ነው። ለወንድም ለሴትም የሚሆኑ የቆዳ መንከባከቢያ ሎሽን፣ ብዙ ጊዜ አትኩሮት የማይሰጠው የእጅ ሳሙናዎችን አላስኳቸውም። እነሱን የተለያዩ ሊፕስቲኮችን፣ ኮንሲለር፣ አይሻዶ ሊፕስቲኮችን እነዚህ አሁን ይሄን ማስመጣት ጀምረሻል? አዎ ይሄንን ፕሮሰስ ላይ ነን። ሰሞኑን ላውንጅ እናደርገዋለን። እንግዲህ እንደ እግዚአብሔር ፍቃድ። የት ነው ማግኘት የፈለጉት? አሁን ይሄን ቦሌ አትላስ እዛው አለን። አዎ ማዕከልሽ ቤላ ዙር ይባላል። የኛን የአየር ንብረትና ከለራችንን ያማከለ ለአፍሪካ ስኪል እኔም በማማከሩ ላይ አብሬያቸው እሰራለሁ። ስፔሻሊ የኢትዮጵያ ቆዳ ላይ። ኦኬ። ስለዚህ ይሄን ምርት መጠቀም የሚፈልጉ አትላስ መጥተው ማግኘት ይችላሉ? ይቻላል። ሶሻል ሚዲያችን ቤላ ዙር ይባላል። እሱ የፊት ሲረም ነው ይባላል። ሃይድሮኒክ አሲድ ውሃ ሆልድ እንዲያደርጋለን። ጥሩ ውጤት እየመጣች ነው። አንደኛ ከሜካፕ ከሆስተስ ወደ ሜካፕ አርቲስትነት፣ ከዛ ደግሞ ወደ ማሰልጠን፣ ከዛ ደግሞ ወደ ማስመጣት። እንደዚህ አይነት ጠንካራ አንስት። እስቲ ሞራል ጎበዝ። በእውነት በጣም አደንቄሻለሁ። ብራንድ አምባሳደርም ነሽ ለዚሁ አለ ለሜካፕ ለዚሁ ካምፓኒ እና አንድ ካምፓኒ አለ ክሪስ ይባላል። ለነሱ ደግሞ ቱሎችን የሚያመርቱት ብሩሾችን ለነሱም ብራንድ አምባሳደር ነኝ በሆል አፍሪካ። ትመጥኛ ተገቢ ነሽ። ፕሮፐር ፐርሰን። እሺ ቴንክ ዩ። ለአምባሳደር ሜላት አመሰግናለሁ። በጣም አሪፍ ቆይታ ነው ያደረግነው። አንዳንድ አዝናኝ ጥያቄዎች ራስሽን ሜካፕ ለማድረግ ስንት ደቂቃ ይፈጅብሻል? ፉል ፌስ ከሆነ 45 ደቂቃ፣ ሞስትሊ ግን አይኔንና ብላሽ ነው ሀፈናወር 30 ደቂቃ። ስለዚህ አንቺን ቀጠሮ ለመስጠት ቀደም ብዬ ነው ማለት ነው። ያለ ሜካፕ ስትወጪ ምቾት ይሰማሻል? ምንም ችግር የለም። እንደኔ እንደኔ ልጆችሽ እናታችን ሜካፕ አርቲስት ናት ሲሉን ይሰማሻል?
ኩራት በጣም ደስ ይልሻል ይላሉ እነሱ ይላሉ። ሆስተስ አይሉም አይገርም። በደምብ ነው ፕሮሞት አብሶ ሁለተኛ ልጄ በጣም ፕሮሞት ከላይንቱላ ታመጣልኛለች። ፕሮሞት ታደርገኛለች በጣም። ህይወትሽን የቀየረ አንድ ውሳኔ ምን ነበረ? ይሄን ሙያ መምረጤ። ሜካፕ አርቲስት ነው መሆኑ ያልሽ ቀን? አዎ ምክንያቱም ስራ የሚሄድ አይመስለኝም። ሁሌ ደስ ብሎኝ ነው የምሰራው። ዛሬ ያለሽበትን ደረጃ ለመድረስ ትልቁ መስዋዕትነት ምን ነበረ? በህይወትሽ የከፈልሽ መስዋዕት? ያው ልጆቼን እየተውኩ የሚሄድባቸው ሰዓቶች ከባድ ናቸው። ለሴቶች በተለይ በራሳቸው ላይ እንዲተማመኑ ምን መከራለሽ? ብቁ ይሆኑ፣ በስልጠና ይመኑ፣ ከምንም በላይ ያንብቡ፣ አፕቱዴት ራሳቸውን ሁሌ አፕግሬድ ያድርጉ። እሺ ሆስተስ እያለሽ አንድ ተሳፋሪ በጣም አስቀይሞሽ ያውቃል? ማስቀየም አልገጠመኝም። አስቆሽ ያውቃል? ያውቃል። አዎ ምን ያጋጥሙናል። ስፔሻሊ ዌስት አፍሪካንስ በጣም ኮሚክ ናቸው። ያጋጥሙናል። ብዙ ለሚዲያ አይመጥንም አይደለ? ከሜካፕ ደንበኞች መካከል እኔን እንደ ፊልም ኮከብ አድርጊኝ ያለሽ አለ? ብዙ አሉ። እከሌን አስመስኝ ብለው ይመጣሉ። ኧረ እባክሽ እውነት? እስኪ እኔን እንትን አስመስኝ። ሜካፕ ስታደርጊ በጣም የሳቅሽበት አጋጣሚ ነው? እንደዚህ በቃ እከሌን አስመስኝ ይለዋል፣ ግን የማይሆን ነገር ስለሆነ። ግን አንዳንዱ ኮፊቱ ምናምን የሚያስቅ ነገር ያጋጥም፣ ወይ ሲያወራ ወይ ሲስቅ ያጋጥመው ይችላል። መሳቅ ሳይሆን ዲስትራክት ያደርገዋል በጣም። አስሬ ስልክ የሚያወራ ሰው ከሆነ ወይ ደግሞ ይረሱትና አይኗን ያሸች ልጅ ገጥማኛለች። ቶታሊ ሁሉን ነገር ጨርሰን ማኪያቶ አዛ መጠጣት ፈልጋ ረስተዋለች። ሜካፕ አፕ ላይ እንዳደረገችና እንዳለ ተበላሽ። አይኗን አሽታው ማለት። ኦኬ ባልሽ ሜካፕ ሳታደርጊም ቆንጆ ነሽ ይልሻል? ኦል ዘ ታይም ሁሌም ይለኛል። እንዴ በሜካፕ ነው የሚወድሽ ወይስ ያለ ሜካፕ ነው እሱ በጣም ደስ የሚለው? አይኔን ስቀባ ደስ ይለዋል እንጂ ኮምፕሌን አያደርግም። ብዙ በሜካፕም ያለ ሜካፕም ብዙም ቅሬታ የለውም? አዎ ብዙ ምንም አይለኝ። አሪፍሽ። ልጆችሽ የሜካፕ እቃሽን ሰርቀው ያውቃሉ? በደንብ ሰርቀው ሳይሆን ወስደው ተጫውተው ያውቃሉ። እውነት ድፍት አድርገውብሽ ያውቃሉ? እንደዚህ ብላሾች ምናምን ሳረግ የሚያዩትን ነገር ለመሞከር ይፈልጋሉ። ያው የልጅነት ባህሪ ያለ አይደል? ራስን አሁን ሜካፕ ማድረግ ይቀላል ወይስ በሌላ መደረግ ነው ይቀላል? ከኔ በላይ ፊቴን ማን ያውቀዋል? ስለዚህ ራስ ማድረግ ራሴ ለራሴ ምክንያቱም እኔ አውቃለሁ ራሴን ከዚህ ፊት። ስለዚህ አሁን ራስ ሜካፕ የሚያደርግሽ ራስሽ ብቻ ነው? አይ በአንዳንድ ኦኬዥኖች ትጠቀማለሽ። ቀይ ሊፕስቲክ ወይስ ናቹራል ሉክ? ዲፔንድስ፣ ግን ሞስት ኦፍ ዘ ታይም ናቹራል ነው ፈልጊ። አሁን አንድ ቀን ሜካፕ ሳታደርጊ ሰዎች ሊያውቁ ይችላሉ? ብዙ ጊዜ አላደርግም። ናቹራል ነኝ ብዙ ጊዜ። ናቹራል ነሽ? እሺ ልጆች ለምሳሌ እኛን ሜካፕ አድርጊም ብለው ያውቃሉ? አዎ ብለው ያውቃሉ? አድርገሻቸው ታውቂያለሽ? አይ ያው ሊፕስቲክ ምናምን ነው እንጂ። ሊፕስቲክ ናቸው። በመጨረሻ እንደው ምናልባት ምን አዲስ ነገር አለ የምትይው ነገር ካለ ጥያቄው ጨርሻለሁ። እነዚህ ያጋጭሮች ቴንክ ዩ። በቃ ምንም እግዚአብሔር ያክብርልኝ አክብረ ስለጠራኸኝ። እንግዲህ ብዙ ሴቶችን መምከር የምፈልገው ያው ራሳቸውን ብቁ አድርገው የራስ ሙያ ጥበብ ሲኖር ደስ ይላል። ሁላችንም ካለ አንድ ተሰጥኦ የተፈጠረ ሰው የለም፣ ፈልጎ አለማግኘት ነው እንጂና ጥበብ ወደዚህ ወደ ሜካፑ ከመራችሁ ደግሞ በደንብ ራሳችሁን ኤክስፕሎር አድርጋችሁ ብቁ አድርጉ። ጊዜው ደግሞ ጥሩ ነው። አሁን ቴክኖሎጂ ቅርብ ነው በእጃችን፣ በስልክ ራሳችንን ማዳበር እንችላለን። ሁልጊዜ ተማሩ፣ አንብቡ፣ ሰልጥኑ ነው የምለው እንዳስተማሪነት ማለት ነው። በጣም አሪፍ ነው። በጣም አሪፍ ነው። ጥሬና ክብረሽ እዚህ ስቱዲዮ ስለመጣሽ በጣም አመሰግናለሁ። በጣም አሪፍ ጨዋታ ነው ያጫወትሽን። ለእኛም ለእህቶቻችንም ብዙ ጥሩ ምክር ሰጥተሽናል። ያው ግን ወንዶች ሜካፕ አርቲስት እንዲሆኑ አላበረታታሽም? አበረታታለሁ እንጂ በሚገባ የእኛን ውበት ሞር የምታዩት ደግሞ እናንተ ናቸው። ሜካፕ አርቲስትነት ሙያ እንዲሰለጥኑ አሉ፣ ግን የሚሰለጥኑ አይደል? በደንብ ጎበዞች አሉ። እኔም ወደፊት መሰልጠን እፈልጋለሁ። ራሴን አሱቤ ሾራ ነው ለራስም በጣም ደስ ይላል። እችን ጎበዝ እና ታታሪ አነቃቂ እንስት በክብር እንሸኛለን። Thank you very much. እስከ መቼ ነው የሚለቀው? ይቆያል እስከ ማታ።